ተቃጠሉ እኔ ምሬ ነው የምላችሁ ቀጠል በሉ ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት ሰሞኑን ከሚያሳየው አቋም አንፃር ቋሚ 11 ላይ መሰለፍ ነበረበት ስንት ጊዜ በጉዳት ሲሰቃይ ነበር አይደል ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም ኢዜ የዚህ ያክል መጫወት ከቻለ ኢዜ ለምን አልጀመረም ፕሪሚየር ሊግ ነው አይደል ፕላናችን እሺ ተውት እኔ ለየትኛውም ዋንጫ ላልበሳጭ ይችላልው ፕሪሚየር ሊግ ላይ እንደዚህ ቀልዳሉ ከአመት ተመሳሳይ ስተት አረ በጣም ነው የምታሳፍሩት አረ ተቃጠሉ የሚያቃጥላችሁ በኢየሱስ እንዴ አሁን የሲቲ ነጥብ መጣል ነው የምንጠባበቀው እንግዲህ የሲቲ ነጥብ መጣል ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው ኔክስት ዊክ ኢትሃድ ላይ ነን ኡፍ ወይኔ ብሩክ ኧረ በስመ አብ ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባ አይደል አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል አልተቃጠልኩም በጣም ነው የተቃጠልኩት እንዴት እያወቅኩት እቃጠላለሁ እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባ አይደል ግን ተቃጠልኩልህ ነው የምልህ ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል እነሱ እጅ ይገባል እነሱ ያጠቁናል ኳስ ይጠለዛል እነሱ እጅ ይገባል እነሱ እኔ ማን ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል ገባህ አይደል እኔ ምንም ልል አልችልም ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ ገባህ አይደል እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ ምን አማራጭ አለ ገባህ አይደል ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን በዱዓ እንጂ ምን አማራጭ አለን አባቴ ተረዳኝ አይደል መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን መቼ ነው ምርጫ የሚኖረን የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን ሰከንድ ቾይስ ራይት ባክ ሰርድ ቾይስ ሌፍት ባክ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት ወንድም ጥላ ባንቺ ነው ተስፋዬ ወንድም ጥላለሽልኝ አርሰናል ዋንጫ ይበላል እግር ነው የሚበላው አትወርዳታለህ እየመጣህ ነው ገና ትወርዳታለህ እናንተ እኛ ላይ ሙድ ለሚያጣት መጡ ገና አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል በጣም ማለት በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ ከመቀስፈት ከኛ ጋር ብንበለው ሲሄዱ እናያለን ብንበለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየውባችሁ ቪዲዮ አልሰራም በቃ እኔ ይቅርብኝ ቪዲዮ አልሰራም ቁጭ ብል ይሻለኛል ብዬ አሰብኩኝ አልሆነም ማለት እንዴ ምን ልበል ቤን ዋይት ልበል ካያፈርት ልበል አርቴታ ልበል ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ የምሬ ነው ማለት በቃ አሞኒ ፓሲታ አሞኒ ፓሲ ወያላ እኔ አፈር ልብላ አይዞን ወይ ባላይ ምንም ማድረግ አይቻልም አርሰናል በግድ ማንቸስተር ሲቲ ወደ ዋንጫ ፉክክሩ እንዲመጣ እየገፋፋ ይገኛል በ32ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኤሚሬትስ እጅግ በጣም ወሳኝ በሆነ ጨዋታ በበርንሞዝ የ2-1 ሽንፈት ገጥሞትን በፕሪሚየር ሊጉ ያለውን መሪነት ነጥብ ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል በዚህ ጨዋታ ላይ በርንሞዞች የነበራቸው ፐርፎርማንስ መደነቅ ያለበት ይመስለኛል ከአርሰናሎች ድክመት ጋር አያይዘን ስናስበው ማለት ነው በአርሰናሎች በዚህ ጨዋታ ላይ የነበራቸው ፐርፎርማንስ ግን በጣም ጥያቄ የሚያስነሳ ይመስለኛል ሁሉ ጊዜ የፕሪሚየር ሊጉ የመጨረሻ ሳምንታቶች ላይ ወደ ኋላ እያለ ከዋንጫ ፉክክሮች የሚርቀው የሚኬል አርቴታው አርሰናል ጥያቄ የሚያስነሳ ጊዜ ላይ ሆኗል ለማንቸስተር ሲቲ በዋንጫ ፉክክሩ ላይ
እንዲመለስ እንግዲህ እድሉን እየሰጡት ይገኛሉ። ማንቸስተር ሲቲ ቀሪ ጨዋታዎች እያሉት ከአርሰናል ጋር ያለው የነጥብ ልዩነት 9 ሆኖ 61 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። ሁለት ቀሪ ጨዋታዎችን ማሸነፍ የሚችል ከሆነ ደግሞ የነጥብ ልዩነቱ ወደ 3 የሚጠብበት እድል ይኖራል ማለት ነው። ኢታሃድ ላይ ደግሞ ሁለቱ ቡድኖች እርስ በርስ እንደሚገናኙ ይታወቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በጣም ለአርሰናል ደጋፊዎች አስከፊ የሚባል ውጤት ይመስለኛል። ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በቅዳሜ ቀን ነገ በዓል ነው። 3 ነጥባቸውን ከአርሰናል ልጥቅ፣ ደስታቸውን ንጥቅ፣ አመት ባላቸውን ንጥቅ፣ ቅዳሜያቸውን ንጥቅ። ወይኔ በርንማውዝ ዘሉዬ እሰይ አንተን እንደዚህ ስትሆን እንደማየት ማለት ነው ምድር ላይ የሚያስደስተኝ ነገር ባይንቂጣቴኝ እሰይ በርንማውዝ ነፍሴን ውሰድ። ካልወደ ደግሞ ይችን ፍየል ለበርንማውዝ ይመቻችሁ። አንድም የአርሰናል ደጋፊ ዛሬ ሌሊት እንዳይገድፍ እስከ ቀጣዩ ፋሲካ ነው መጾም ያለባችሁ። ወይኔ አምላኬ አያስቅም፣ ጭራሽ ነው ማያስቀው። ይሄ እንዴ ትንቢቱ ድጋሜ ሊፈጸም ነው። ብዙ ሰው ሊያብድብን ነው። እኔ ማቃቸው ጋር ሁሉ እየደወልኩ ነው። ጠይቁ፣ ከረፈደ በኋላ አይደለም ማርያም ደውላችሁ ጠይቁ የአርሰናል ደጋፊ ጓደኞቻችሁ። የፋሲካ ሳንታ ለሁሉም ታቀብላለህ 3 ነጥብ። ታጡኝ ነው። እኔ ምንም የምለው ነገር የለም፣ ግን ታጡኛላችሁ። የምር ስታጡኝ ደግሞ የምታጡኝ በእነዚህ 3 ደደብ ልጆች ነው። እናቴ ትሙት ቀደም ቪዲዮ ሰርቻለሁ አንድና ምንም አልልም በሆነ እኔ ምንም አማራጭ የለኝም። ደግፋችኋለሁ፣ ግን ሼም ነው። አስቡልኝ ሲያስጠሉ። ገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ይልሃል ይመጣና ዋንጫውን ሲነጠቁትም መታ እንድታጽናናቸው እንፈልጋለን። አድክም ይሆንሽ ሰውዬ ማለት ነው። አድክም በኢየሱስ ምንም ነው ማትችሉት። ምንም እንዳለ ምንም ነው ማይችሉት። ከዴክላን ራይስ ውጪ ምንም አንድ ሰው ወደፊት ማቀበል ያቅቷል። ፍርሃታቸው ፕሬሱን ላልተደረጉም እኮ ቆመዋል፣ ግን ማቀበሉን ላይ አይችሉም። ማን ማቀበሉን ላይ አይችልም። አይደለም ዋንጫ ሊበላ ማቀበል አይችልም፣ መቀበል አይችሉም። እንዲች ብላችሁ እንዳይከፋችሁ። ከታች የሚከተላችሁ የሚጨብጠው የሚይዘው ያጣው ማንቸስተር ሲቲ ነው። መከተል አያስፈልግም። አርሰናልን ያረዳጅ መከተል አያስፈልግም። ራሱ ይመጣና ወደ ታች ይቀድማል ማለት ነው። ወደ ታች ይቀድማል። አቻቻ መውጣት ራሱ ነው የሚጠበቅብን። ፕሪሚየር ሊግ ከባድ ነው። ዝም ብሎ አይነሳም። ቦርመዝ ምን አይነት ፋራ አቀራረብ ነው። ቦርመዝ ባይ ዲፎልት ይችላል። አንድ ኒሬው ላይ ይችላል። አሌክስ ስኮት ግን ስለዚህ ልጅ አውርቻ አልጥልም። ሰው ቦል ኬሪ አድርጎ ፕሬስ ሬዚስታንት ነው፣ ግብ አስቆጥሮ ቦክስ ቱ ቦክስ ሳይሰለቸው ቴናሽስሊ ተንቀሳቅሶ የምር አንደርሰን ዋርተን እነ ባሌባ ምናምን ቶናሊ ምናምን እየተወራላችሁ፣ ስለዚህ ልጅ ግን አልተወራም። ሰው አንደርሬትድ ኦቨርሬትድ ነው ይባላል። ይሄ ልጅ አንደርሬትድ ነው ላለው ስም ማለት ነውና ጂም ቦርመዝ በመድኃኒዓለም እኔ ስትችኝ ነበር ራሱ ይበቃል ብዬ አሻፈረኝ ብሎ ዛሬም ጣል አርስዬ ማሸነፍ ረስቷል ክለባችሁ። እናንተ ሚዜዎች ዛሬ እስከ ወዴት ናችሁ? እኔ ምለው ምን ለበዓሉ ስጦታ መሆኑ ነው? በዋዜማ ረርድብን ቅጥል የሚያደርግ ውጤት ማለት ነው። ምንድነው ሜዳ ውስጥ የሚሰሩት ተጫዋቾቹ? ካይ ሃርቨርስ ምንድነው ሲሰራ የነበረው ሜዳ ውስጥ? አጠቃላይ ዴቪድ እንዳለ ሺት ነበሩ። በቃ ሺት አጠቃላይ እዛ ያለ መሀይም ደጋፊ በቃ ሜዳ ውስጥ ገብቶ ለማንቀላፋት ቲያትር ለማየት የሚገባ ደጋፊ ተጫዋቾቹን ማነሳሳት አቅቷቸው ቀን ነው። እኔ አንፊልድ በሆነ የጨዋታ ብዬ ተመኘው። በእውነት የሊቨርፑል ደጋፊ ቢሆን እንደዚህ ያደረገው ብዬ ተመኘው። ምንድነው የሚሰሩት? አሁን ያለው ይሄ ስኳድ ለቦርንማውዝ አንሶ ነው። አረ ምንድነው ይሁን ያሉት? አረ በመድኃኒዓለም ወደ ኤምሬትስ ስታዲየም ስትመጡ ምሳችሁንና ራታችሁን ቋጥራችሁ ክለባችሁን ከልብ እንድትደግፉ ስል እኔ አርቴታ ጥሬን አስተላልፋለሁ። ዊዊ ደገፍቴ ጀመርቴ አንድ አልነበረኝም። አንድ ማለት ነው። ጭራሽ የደበረኝ ነገር የለም። በመሸነፋችን ትቀልዳለህ እንዴ? ደብሮኛል፣ ተቃጥያለሁ። እናንተ ብቻ ሲቲን እናርጉልን እንጂ እኛ በርንማውዝን ችግር የለም። እብድ ነህ እንዴ? አሁን በአንተ ምክንያት ነገ ሲቲ መጫወቻ መዘባበቻ ነው የሚያደርገኝ። በቃ ወይ አሁን ያለው አላይም ነገሽ ምን እናንተ የደግማማ ገማዎች እኮ ነው። አትረቡ ምንም። ለሁለተኛ የተጫወታችሁን ይሳካል። ሲዙሩ ሲያልቅ ሁለተኛ ማንም ነው የማይነካባችሁ። በቃ የእናንተ ማን አድከም የሞታድ ሙጥት ያላችሁ አትረቡ። በቃ ቀጣይ ደግሞ እናንተን ይጋልባችኋል። በቃ ድራሻችሁን ነው የሚያጠፋው ቀጣይ ሲቲ። ከዛ እንዲህ ይነጥቃችኋል። አሁን ተጫዋች ሲያጠፋ ይሰጠዋል ቢጫ እንደምነሽ አርሴ የማንም መፈንጫ በርንማውዝ ይችላል በሉልኛ እንዲ ኮሜንት ላይ
አይ ወያሊት እኔ ባይዘዌ ማለት ነው ይሄ ክለብ ዋንጫ ይብላ እንጂ እኔ በፈቃደኝነት ከፕሪሚየር ሊግ ወርዳለሁ። በፈቃደኝነት ማለት ነው ይሄ ክለብ ዋንጫ ይብላ ማለት ነው። በቃ ይሄ ክለብ ሲሸነፍ እድሜ የተጨመረልኝ ያክል ነው ደስ የሚለኝ። በቃ ደስ ማለት ነው ደስ በፈቃደኝነት ወርዳለሁ። ይሄ ጠንያም ወያላ ብቻ ዋንጫ ይብላ አለቀ። እግዚኦ አርሰናል ነጥብ ጣለ። ምን ነካው አርሰናል? ኧረ አርሰናል ምን ነካው? ሰዎች በጌታ ስም በርንማውዝ 2-1 ኤሚሬት ላይ ሜዳው ድረስ መጥቶ ሼም ነው። እኔ እንጃ። ኧረ በስመ አብ አርሰናል ያሳፍራል። ይሄ ግን በርንማውዞችን አለማድነቅ አይቻልም። ከአርሰናል የማይጠበቅ ነገር በእውነት ነው የምላችሁ የማይጠበቅ ነገር። ኧረ ግን በርንማውዞችን አለማድነቅ